ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ሩታዬ መታለች ማለት ነው። በመምጣቷ በጣም ደስ ብሎኛል። እኔ ብቻ ሳይሆን ሁላችሁም ደስተኛ እንደሆናችሁ ተስፋ አደርጋለሁ። ምክንያቱም ለሁሉም የምትናፍቅ ልጅ ናት። ሲቀጥል ደግሞ እንደኔ አሁን ሩታ ከሀገር የምትወጣባት ታይም አይደለም። ያንን ሁሉ ያንን መከራ ስቃይን አሳልፋ ለአሁን ደርሳለች። አሁን በሀገሯ እንደፈለገች መኖር፣ እንደፈለገች መስራት፣ እንደፈለገች ማድረግ የምትችል መብት አላት ብዬ ነው ማስበው ማለት ነው። አንዳንዴ ምን አለ መሰላችሁ ሩታም ላይ አንፈርድም። በቃ ያንን የነበራችሁበትን ህይወት የራሱ ጉዳይ፣ ለእኔ ያንን ነገር አልጠቀመኝም። አሁን የራሴን ህይወት ልኖር ልጄን ልጠብቅ ብላ ስትል ያው እንዳያችሁ በዙሪያው ካሉ ሞር ሁላቸውም በእሷ ሰበብ እያደረጉ ነው። በአሽሙርም በምንም እያደረጉ እሷን እየነኩ ነው ቪዲዮ የሚሰሩት ማለት ነው። ያንን ነገር ሊረብሻትም ይችላል፣ ሀሳቧም ሊሰርቃትም ይችላል። ነገር ግን ጀግና ሆና ጠንክራ መስራት ያለባትን ነገር ሰርታ ለልጇ በሀገሯ ከእናቷ ከእህቶቿ ከአባቷ ጎን ብትሆን በጣም ደስ ይለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ እና በዚሁ አጋጣሚ ማለት ነው አብርሽ የሰውን ህይወት ባይበጠብጥ እነዚህ ቡችሎችን ቢያቆም መልካም ይመስለኛል ማለት ነው። ምክንያቱም አልፈልግም ብላ ከወጣች ከተዋቻችሁ ለምንድን ነው የማትተዋት ማለት ነው? ግዴታ በቃ እሷ ማልቀስ አለባት፣ እሷ መሰበር አለባት። ለእናንተ ብላ ደግሞ ሀገርን ለቃ ማውጣት አለባት። እቺ ልጅ በጣም እኮ ነው የምትገርሙት ማለት ነው። ይህንን ሴራ ያሴራው ራሱ አብርሽ ነው ማለት ነው፣ ሌላ ሰው አይደለም። አቤላንም ባለፈ የላከው እራሱ ነው የሚመስለኝ ማለት ነው። ምክንያቱም እሱ ከሚያደርጋቸው ነገር ይሄንን ነገር አያደርገውም ብዬ አልጠረጥርም። ለምን ብትሉ ማለት ነው ያንን ቀን ራሱ እኔ ላገባ ነው ቀለበት ላስር ነው ብሎ የወሰተው ፈቶ ራሱ ውሸት እንደሆነ፣ ሲቀጥል ደግሞ ራሱ ቤሎን ራሱ አዘጋጅቶ ሶፉን ራሱ አዘጋጅቶ እሷ እንዳገዛችለት እና እሷ እንደተከራየች ነው ያደረገው ማለት ነው። የውሸቱ ጥግ ማለት ነው። ምክንያቱም አንድ ሰው እንዴት የለበሰው ልብስ ቲሸርቱ እሷ ሄርሜላ ጋር ነው የሚያድረው። ሄርሜላ እንዴት አድርጋ ልትወስደው ቻለችሽ? ሶፉ ትከራየው ሁልጊዜ ቪዲዮ የሚሰራበትን ቲሸርት እንዴት ይዛ ትሄዳለች? የሰው ልጅ በዚህ ናክል ውሸት በጣም ያስጠላበታል፣ በጣም ይደብራል። እና አቤላውም የላከው ደግሞ እርግጠኛ እሱ ነው። በሌላ ሰው አስደውለ ና እስቲ ቆይ፣ እውነቴ ነው የምላቸው አቤላ የሰራውን ቪዲዮ አስቡት። ሰርግ የለም ፕሮግራም የለም እና ነይ አብረን ፕሮግራም እንሄድ፣ አብረን ሰርግ እንሄድ። ወይስ ሰርጉ ሲደገስ ፕሮግራም ሲያረጉ ቀለበት ሲያረግላት ሲጋቡ ለኛ ቪዲዮ አልተለቀቀም? ምክንያቱም እነሱ የእውነት የትክክለኛ ህይወታቸው ነገር ትክክለኛ የእነሱ የሆነ ነገር ለኦዲየንስ አይለቁም። ምክንያቱም ይደብቃሉ። ወይስ ሄርሜላና አብርሽ ተጋብተዋል? ለየትኛው አያችሁ? አንዳንድ ሰዎች እውነቴ ነው የምላችሁ በደንብ አድርጋችሁ እዩ፣ ወይም ደግሞ በደንብ አድርጋችሁ ፍረዱ። እና ሰርግ በሌለበት ፕሮግራም በሌለበት ሩታ እንዴት ነው አያችሁ? እሷን ለመስበር ፈልገው ነው እንጂ እሷን ለማስቀናት ወይም ደግሞ እሷ ትቀናለች፣ የሆነ ነገር ይሰማታል፣ የሆነ ስሜት ይሰማታል። እሷንማ ግዴታ መጣል አለብን። እሷ በቃ ለምን አርፋ ቁጭ ትላለች ቤቷ? ለምን አላለቀሰችም? ለምን ሀዘንተኛ ሆና በሀዘን ቤቷ አልተሞላም በማለት ነው እንጂ ይህንን ሁሉ ድርጊት የሚያደርጉት ሩታ ጋር ባይደርሱ ኖሮ ማናቸውም እንደዚህ ነገር መታ ቪዲዮ አሰራም ዛሬ ማለት ነው። ይሄ ሁሉ ሴራ፣ ይሄ ሁሉ ድርጊት፣ ይሄ ሁሉ ትቢት የአብርሽ ትቢት ነው ማለት ነው። ምክንያቱም ከሚያደርገው ከሚሰራው ከሚዋሻው እንጂ አቤላም መብት የለውም። አብርሽ ካልመከረው፣ አብርሽ ካላከው፣ አብርሽ ሂደህ ለሩታ ቪዲዮ እንደዚህ ስራ ጥራት ለሰርጋችን ካለው አቤላ የሩታን እንደዚህ አድርጎ አይደለም ለመናገር አፉን አውጥቶ ለመናገር አይደል በአይኑ ሞንቶ አያያትም ማለት ነው። መብት የለውም። ነገር ግን ይሄን ሁሉ ትቢት የአብርሽ ትቢት ነው የሚመስለኝ ማለት ነው። እና በዚህ ልክ ደግሞ ያስጠላል፣ ይደብራል። የትኛውም ነገር ቢሆን እዚህ ጋር ሩታን ያወቃት አቤላ በአብርሽ የመጣ ነው እንጂ ከአቤላ አይታወቁም። የትም አታውቀውም፣ የትም አያውቃትም ማለት ነው። በቃ የበፊት ላይፍ ነበራቸው። በላይፋቸው ውስጥ የአብርሽ ጓደኛ ሆኖ መጣ ተቀበለችው፣ አሳደገችው እንደ ልጅ ማለት ነው። አቤላ ማለት ከነሱ ከቡታጀራ ሸገር ሲገባ ምን እንደነበረ እናንተ ታውቃላችሁ ማለት ነው። እና እሷ ናት ያሳደገችው፣ እሷ አብልታ፣ እሷ አጥባ፣ ቤቷን ከፍታ ቡታጀራ እንኳን ሊድ ሲል አይ አትሄድም ከኛ ጋር ቁጭ ትላለህ ብላ ያንን ተንከባክባ ያሳደገችው ልጅ ዛሬ ዞሮ እጇን እየበላት ያጎረሰችው፣ እውነት ጠቅልላ ያጎረሰችበት እጅ የሩታን እጅ ማለት ነው። ቢያቅ አብርሽ እንኳን ቢበድላት
አቤላ ለሩታ አፉን ሞልቶ የሚናገር መብት የለውም። እንደዚህ አርጊ ባልሆነ ቦታ በውሸት ነገር እሷን ለማናደድ ሰርግ በሌለበት ነገር ነይ ሰርግ እንደዚህ አድርጊ ብሎ አይላትም ነበር። ነገር ግን ሩታዬ ለማን ብለሽ ነው? ለማን ቀንተሽ ነው ከሀገር የምትወጪው ማለት ነው? እነሱ ምን አባታቸው ምን ይሆናሉ? አንቺም እኮ ሀገርሽ ነው፣ ለእነሱም ሀገራቸው እንደሆነ። ካልሆነ ደግሞ በህግ ማስጠየቅ። በህግ እንደዚህ ያደርጉኛል፣ በማላቀው ስልክ ደግሞ እየደወሉ እንደዚህ ይረብሹኛል። አለቀ። አንቺ ቆፍጣና ሆነሽ፣ አንቺ ጎበዝ ሆነሽ ማንም አይነካሽም። የመንካት መብትም የለውም። አይደለም ስልክሽ የመደወል ቤትሽ የማንኳኳት ማለት ነው። በማንኛውም ሰው ማስጠራት አይችሉም እነዚህ ማለት ነው። አዎ አንዳንዴ አንድን ሰው ለመጣል ብዙ ጉድጓድ ይቀዳሉ። ነገር ግን በዛ በቀደዱት ጉድጓድ ራሳቸው ይገቡበታል እንጂ አንቺ አትገቢም ማለት ነው። ለማን ደስ ሊለው ነው? ሩታ እንዴ በአሁን ሰዓት አልሐምዱሊላህ እንደ በፊት አይደለሽም። ከቤተሰቦችሽ ታርቀሻል። ከቤተሰቦችሽ ሰላም ነሽ። እንዲህ ድንቅ የሆነች እህትሽ አለችሽ። ድንቅ የሆነ እናት አለችሽ። ከእናትሽ አጠገብ ቁጭ ብለሽ ልጅሽ አታሳድግም እንዴ? አንቺ እኮ ስንት ነገር የተለያየ ነገር ብትሰሪ እንኳን ተቀባይነት ያለሽ ተወዳጅነት ያለሽ ማንኛውም ይቀበልሻል። አንድ ማስታወቂያ ለመስራት ብዙ ነገር ታደርጊያለሽ። በብዙ ሁኔታ መራመድ ትችያለሽ ማለት ነው። እና ለእነሱ ደስ ሊላቸው ከሀገር አስወጣናቸውን ሊሉሽ እና ሩታዬ ጠንከራ ሆነሽ በርትተሽ ጀግና ሆነሽ ጀግንነትሽን አሳይተሽ ምንኛውም ነገር እንደምትሰሪ አቅም እንዳለሽ ሴት ሆነሽ ብቻ ሴትን እሰብራለሁ ቀብራለሁ ለሚል ሰው ለዛኛውን ሰው ከፍ ብለሽ ማሳየት ነው እንጂ እንደዚህ ከሀገር ወጣለሁ ማዘን መተከል ለምንድን ነው? እነሱ ደስ እንዲላቸው እባክሽ ሩታዬ ማለት ነው። ደስታቸውን አትሙኝላቸው። እነሱ ሀዘንተኛ እንዲሆኑ አድርጊያቸው እንጂ እነሱ እንዲያለቅሱ እነሱ የሚጸጽበት ቀን በቃ አንቺ አልፎልሽ ከፍ ብለሽ በቃ ትወድቃለች ብለው ሲጠብቁሽ አንቺ ደግሞ ትልቅ ደረጃ ደርሰሽ ማሳየት ስትችሊ ከሀገር ወጣለሁ ምናምን እንደውም ከሀገር እኮ አይበጅም። የሰው ሀገር የሰው ነው። በሀገርሽ ይሻልሻል እህቴ። እንዳለችሽ እህት ይህ ህፃን ልጅ ይዘሽ አንድ ነገር ቢፈጠር ወይም ደግሞ አላህ ያምጣውና አላህ ክፉ ነገር አይንካብሽ፣ ምንም ነገር አይንካብሽ። ልጅሽ እንኳን ቢታመመብሽ የበለጠ ስቃይ ነው የምታዩ ማለት ነው። ቢቸግርሽም ቢደላሽም ቢጠማሽም ቢርብሽም ብትቸገሪም ከቤተሰቦችሽ አጠገብ ነው ብትሆኝ የሚሻልሽ ማለት ነው። እንደኔ ማለት ነው። እኔ እንጃ ውድ ቤተሰቦቼ እናንተ ምን እንደምትሉ አላውቅም። እኔ ግን ሩታ ወደ ውጭ በምትሄድበት ነገር ምንም ነገር አልጣመኝም፣ አልተስማማውበትም። አንደኛ ነገር ልጁ በጣም ህፃን ልጅ ነው። ገና 2 ወር 3 ወር አልሆነውም። ሲቀጥልም ደግሞ እሷ መሄድ የለባትም። ለማን ብላ? እሷና ልጇ እሱ አይደለም ሩታ ማንንም እያሳደገ አይደለም እንዴ? ሩታ እኮ ቀን በቀን ቪዲዮ ብሰራ የተለያየ ነገር ብሰራ ታድጋለች እንዴ? ቪዲዮ ራሱ ለመስራት እህቶቿ በጉጉት ነው የሚጠብቋት። ሩታ አልመጣችም ወይ መጣች ወይ እያሉ ማለት ነው። ስንታችን ነው በጉጉት የምንጠብቃት ሩታን ማለት ነው። ስለዚህ ሩታዬ እባክሽ ራስሽን ጠንካራ ሆነሽ ጀግና ሆነሽ እዛ የምናቃት ሩታ ይህንን ሁሉ ችግር እያሳለፈች